ምን አይነት ጨካኞች ናቸው? ሁለቱን ያዙልኝ ሂጂ። ምን ነው የማይመስልሽ? አስፈራርተውሽ ነው? ምን ብለውሽ ነው? ለምንድን ነው ያሰሩሽ? ሲጀመር እውነት ለመናገር ምን አይነት ስሜት ነው የሚሰማሽ? ደስታ ነው። አንዴ እህቴ እኮ ነች። እህቴ ስትገኝ ደስ የማይለኝ ይመስላል። እቃ እንትና ነው ወደቀ መሰለኝ። ወደቀ? ያዙልኝ። ምን ያደረግሽ ነው? ምንም አላረጉኝም ማለት ዝም በል። ቤት ገብተሽ ነው እንጂ የት ነበርሽ እስከዛሬ? ቆይ ምን ሆነሽ ነው? ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ሰሞኑን በተፈጠሩት ነገሮች ላይ እንግዲህ በጣም አጣራቶችን እያደረግን ነው። ነገር ግን ምንም እያገኘን አይደለም። መረጃዎችን ለማደራጀት ሞክረናል። አካባቢው ላይ እንግዳ የሆኑ ሽታዎች ይሸታሉ። በዚህ ምክንያት በጣም ወጣን ወረድን፣ ልናገኝ ያልቻልናቸው ነገሮች እንግዲህ በስተዋል። እስኪ ዛሬ ደግሞ ተመልሰን ወደዚህ መተናል ከማርታ ጋርና እንደዚሁም ከአክስቷ ልጅ ጋር የተወሰነ ቆይታ ይኖረናል። እስከዛው ግን አብራችን ቆዩ። ሰላም እንዴት ናችሁ? አለን ሰላም አለን። ያው ከዚህ በፊት ስንወጣ የወጣንበት መንገድ ትንሽ አስቸጋሪ ነበረ። ከአንተም ጋር አለመግባባት ነበሩ። ያው እሱን አለመግባባት ግን ለመፍታት ያው በእህታችሁ ጉዳይ የተለያዩ ስራዎችን ሰርተን ውጤት ለማምጣት እየሞከርን ነው። እስኪ ከዛ በኋላ ምን አስደሳች ነገር ይዘህልኝ እንደመጣ ተስፋ አደርጋለሁ። አይደለ? አዎ ተስፋ አደርጋለሁ። ዜናዎች እኮ ትንሽ ጊዜ ይፈልጋሉ። እየሞከርን ነው። የእናንተን ቤተሰብ ለማግኘት በጣም ብዙ ጣውረዶችን እያደረግን ነው። እየሞከርን ነው። ሙከራውንማ እኮ እኛም እየሞከርን ነበር፣ ግን ደግሞ አልተሳካልንም። ማለት መመላለስ ወደ አንተ ጥሩ አይደለም ማለት አስፈላጊ አይደለም። መጀመሪያም ከሌለ መተኛ ጋር ብትመላለስ ምንም አዲስ ነገር የለም። ቢኖርም እንደውልህ ነበር። ስልክ ተቃይረን ሄድከው ሰው በቃ ምንም በስልክ ባወርተን የምንጨርሰው ነገር እያለ እዚህ ድረስ ምንድነው የምትመጣው? ሳትደውልልኝ ስትመጣ እንደምትደውል ምናምን ተነጋግረን አውርተን ነበር አይደለም? ከኔ ጋር ከሷ ጋርም አውርታቸዋል። ሳትደውል እንዴት ለምን ትመጣለህ? አዲስ ነገር ከሌለ ምን እንደማትመጣ ነው የምናውቀው። አዲስ ነገር ካለ ተደዋውለን እንደምትመጣ ወይም ደግሞ ከመምጣት በፊት እንደምታሳውቀን ነግረህን ነበር። አሁን ግን ምንም ሳታሳውቀን የመጣው ቤት ነው እየተመላለስክ ያለው። ይሄ ነገር እኮ ያው አንዴ ጉዳዩ ላይ ቤት ነው ችግርን ቤታችን እንግዲህ አይቀበልም። ግምቹት ነሳችሁ። ምን ደብቁት ነገር አለ? ምንም የለም። ተደጋጋሚ ያወርተናል። ምንም አዲስ ነገር የለም። አንተ በጣም ብዙ ነገር ማለት እኛ ባላሰብነው መንገድ ነው ያሰብክ ያለው ነገርና ልክ አይደለም። ገብታኝ እኛን ያጣላህን እንጂ ምንም የምታገኘው ነገር የለም። እኛ ጋር የተለየ ነገር የለም። እስከዛሬ ስትመላለስ ማግኘት የምትችለው ነገር ብዙ ነገር ነበር አይደል እንዴ? ግን አላገኘም። ስለሌላ ነው ያላገኘው። ገባ ቤት ተፈተሽ ተመላለስክ ምን አልክ? አይ እንደምታየው ቤቱ የተለየ ነገር የለም። የተለወጠ ነገር የለም። ስለዚህ አሁን ባንቺ እይታ የኔ መምጣት ይረብሻል ማለት ነው? መረበሹ ሳይሆን ምንም አዲስ ነገር ፋይዳ እንደሌለው ነገር አትመላለስ እያልኩ ነው። ቀናቶችን እየጠበቅክ እኛ ቤት በምንሆንበት ሰዓት እየመጣ ፋይዳ እንደሌለው በምን ነገር በማንኖርበት ሰዓትም እኮ እየመጣ ሊሆን ይችላል አይደል? ቼክ እያደረክ ነው። ሳስበው እንደዛ ነው የምታደርገው እኮ። ምንድን ነው ሀሳብ እየገባኛል። እኛ በማናውቀው መንገድ የመጣበት መንገድ አለ አላማለ እህቴን ፈልግ ነው አይደል ያልሽ እኮ። እሱን ስላልኩ ደግሞ መተኛን አጭቅጭቀን መፈልግ ባለበት አቅም ሙሉ መረጃ ሰጥተናል አይደል? ስለታችሁ መጥፋት እኮ መረጃ ላገኝ የምችለው ከእናንተ ነውና በስልክ እያወራን አልነበረ እንዴ? በስልክ እኮ ማውርታ መጨረስ እንችላለን። አዲስ ነገር ነው መገናኘት እንችል ነበር። ያቺን መጥፋት ቀለል አድርገሽ በስልክ እናውራው ማለት ነው አይደለም? ስለ እህታችን መጥፋት መረጃ ማግኘት የምችለው ከእናንተ ነው አልክ። ያለውን ማስረጃ እኮ ሰጠናል አይደል? ምንም እኮ የሰጣችሁኝ ነገር የለም። እንዴት እንደጠፋች ሁሉን ነገር አስረድተናል። እዚህ ቤት የምትመጣው ደግሞ አንተ ስለሷ የሆነ ነገር ይዘህ የሆነ ፍንጭ ይዘህ እንደምትመጣ ነው እኔ ተስፋ የማደርገው። እስቲ ይዘህልኝ የመጣውን ነገር እስቲ ልትነግረኝ ትችላለህ? ነገር አለ በርግጥ ኦር ደግሞ እጃችን ላይ ማስረጃዎች አሉ። ለምን እንደጠፋች የት እንዳለች አሁን በሰዓት ምን እያደረገች እንደሆነ በደንብ የምናውቀው ነገር አለ። ደስ ይለኛል። በደስታ ነው። ስለዚህ ንገረኛ። እሺ የት ያለችው እህቴ? ግን ደስ ንገረኛ። ኧረ በእናትህ ንገረኝ የት ያለችው? እሺ የውሸት ነው ይመስለው ማለት አልገባኝም። ማስተሳቀም የውሸት ማለት እንዴ? እኔ እህቴ ተገኘ እየቀለድክ ነው ብለህ ታለቅሳለህ ብዬ ነበር። ባለፈው እያለቀስክ አልነበረ? ታለቅሳለህ እህቴ ስትገኝ ታዲያ ደስታው አይደለ? የት ነው ያለችው? አሳየኝ። የት ነው ያለችው? ላሳየህ? አሳየኝ ያለችበትን ቦታ። ተረጋጋ። ቆይ እንዴ አለች እያለኝ እኮ ነው
ተረጋጋ ሁሉም ቻርሶ ማለት ትችላለች እሺ አሳይኝ ምን ታውቃለህ በቃ እንያት አሳየን ያለችበትን ቦታ አሳየን ያኔ እህቴን ሳያት ምን አይነት ስሜት እንደሚሰማኝ አላውቅም እውነት ለመናገር ምን አይነት ስሜት ነው የሚሰማሽ ደስታ ነው አንዴ እህቴ እኮ ነች እህቴ ስትገኝ ደስማይልኝ ይመስላል ስለዚህ ያው እህትሽ ስታገኛት በጣም ደስ በቃ ደህና መሆኗና ሰላም መሆኗ ብቻ ያሳስበኛል ከተገኘች በጣም ደስ ይለኛል እውነት ለመናገር እኔም እኮ ደስ በቃ እህታችሁ ተፈልጋ ስትገኝ እናንተን ለማገናኘት በጣም ያልፈን ስለዚህ እሺ ያለችበትን ቦታ ታየኛ የሰው ልጅ እህትነት የሰው ልጅ እኮ እህቴ ላገኛትሽ የሆነ ድምጽ እየሰማሁ ነው ምንድነው መጣ አንዴ እቃ እንትና ነው ወደቀ መሰለኝ ወደቀ ምንድነው የልትሄድ ነው ምንድነው ቆይ ላቀኝ ምንድነው እዚህ ጋር ያለው ምንድነው እዚህ ጋር እህቴ እናት ምን ያደረጋችኋት እናት ተነሽ በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት ጨካኞች ናቸው ነይ ያዙልኝ ሁለቱን ያዙልኝ ሂጂ ያዙልኝ ሁለቱን ያዙልኝ ዋጋቸውን ስጡልኝ ነይ አይዞሽ ምንድነው ያደረገው ቆይ እፈታልሻለሁ ሁሉንም ዋጋቸውን ስጡልኝ ደህና ነሽ ምንድነው ስለተጣጣ ሰው እንደዚህ እዚህ ነው ያልጨከኛል አንዴ ቁጭ አይዞሽ ቆይ አንዴ ምንድነው በፈጣሪ ስም ሰው እንዴት እንደዚህ ሊያደርግ ይችላል ደህና ነሽ አይዞሽ ይኸውልሽ እኛ ጋዜጠኞች ነን ደርሰንልሻለሽ እንዳትፈሪ ከዚህ በኋላ ደህና ነሽ ዋጋቸውን ስጡልኝ እነሱን ምንድነው የተፈጠረ ያለው ምንድነው ምን ሆንኩ ወንድሜስ እህቴስ የታሉ እነዚህ እህቶች ናቸው እነዚህ እህትና ወንድሞች ናቸው ያንቺ ቤተሰቦች ናቸው ምን አደረጉ አስረውሽ እኮ ነው ያገኘንሽ እነሱ እኮ አላከቱኝ እሺ አሁን ደህና ነሽ ቆይ ውሃ ልጥልኝ እስኪ ውሃ ላምጣልሽ ቆይ አንዴ ውሃ ላምጣልሽ ቆይ እንግዲህ ውድ ተመልካቾቻችን ለእህታችን ውሃ ምግብም ሰተን እንግዲህ በጣም ረጅም ጊዜ ሆኖታል ምግብ ከበላች አረጋግተናታል አሁን ለማውራት የምትችልበት ሁኔታ ላይ ስለሆነች ነው እዚህ ጋር ቁጭ ያለችው በእርግጥ የተወሰነ ሌላም የሕክምና እርዳታ ያስፈልጋታል ምን እየሆነች እንደነበረ እንግዲህ እጇም በጣም እንደምታዩት ዛል ብሏል በጣም ብዙ ረጅም ጊዜ እንደታሰረች ያስታውቃል እግሯም እንደዚሁ በጣም ከባድ ነገሮች ሲደርሱባት እንደነበረ አይተናል ይሄ ማለት ለሰው ልጅ ምን አይነት ጭካኔ እንደሆነ ፈጣሪ ያውቀው የኔ እናት ለምንድነው ይሄ ሁሉ ነገር የሚያደርሱብሽ ምንድነው ለምንድነው የታሰርሽው ምንድነው ካንቺ የሚፈልጉት በቃ ከነሱ ጋር እንድሰራ ይፈልጋሉ ያሰቃዩኛል ምንድነው ከነሱ ጋር እንድትሰራ የሚፈልጉት እነሱ የሚሰሩት ምንድነው የሚሰሩት በቃ ንገሪኝ አንቺ ካልነገርሽኝ በፍጹም እነሱን ተጠያቂ ማድረግ አልችልም አሁን በሰዓት እነሱ ዋጋቸውን እያገኙ ነው አንቺ ካልነገርሽኝ በፍጹም ነው ያውልሽ እነሱን መቅጣት የማልችለው ስለዚህ አንቺ የመጨረሻ ማስረጃዬ ነሽ አንቺ የመጨረሻ እነሱ እንዲቀጡ የምታደርጊበት አንድ ሰው ነሽ ስለዚህ ሁሉንም ነገር እንድትነግሪኝ ምንም አትፍሪ አሁን ሲመጡ ታያቸዋለሽ ዋጋቸውን ነው የምሰጣቸው እኔ ጋዜጠኛ ነኝ ማንም ሰው ከህግ በታች ነው እሺ ማንም ሰው ምን ነው የማይመስልሽ አስፈራርተውሽ ነው ምን ብለውሽ ነው ለምንድን ነው ያሰሩሽ ሲጀመር እነሱ ጋር ስለማልስማማ ለምን ደግሞ አትስማሚው አልፈልግም ለምን አትፈልጊም የሆነ ችግር አለ ማለት ነው እኮ ለምን አልፈልግም ይኸውልሽ ተረጋግና ሁሉንም ነገር ንገሪኝ ካልነገርሽኝ መፍትሄ ማምጣት አንችልም አልፈልግም ለምን ደግሞ ታለቅሽ ፈርተሻቸው ነው አልፈልግም ይኸውልሽ ከፈራሻቸው በፍጹም ሰላም ሆነ አትችይም ደፈር ማለት አለብሽ ሁሉንም ነገር ንገሪኝ አንቺ ባትነግሪኝ ምን ያለቃቸው
እና እሺ ምንም ካላደረግሽ ለምንድን ነው ያሰሩሽ? ለምንድን ነው የሚያሰቃዩሽ? አይወዱኝም። ለምን አይወዱሽም? አንቺ ችግር አለብሽ ማለት ነው? ታዲያ ለምን አሰሩሽ? በቃ ማለት የጤና ምን ውሃ ይሰጡኝና እጠጣለሁ፣ እተኛለሁ፣ እነሳለሁ። እሺ ምግብስ? ምግብ የለም? ውሃ ብቻ ነው የሚሰጡሽ? የሆነ ነገር ይበጠብጡበታል። ምን አታውቂም እኮ። እሺ ከአንቺ ምንድን ነው የሚፈልጉት? አብሬያቸው እንድሰራ። ምንድን ነው አብረሻቸው የምትሰሪው? የሚሰሩትን ነገር ንገሪኝ እስኪ። ታዲያ ለምንድን ነው አብረሻቸው የማትሰሪው አንቺ? አልፈልግም። ስራው ምንድን ነው? አልፈልግም። ስራው ምንድን ነው? በእናትህ በቃ በቃ ምኑ ነው በቃ? በቃ ጠይቀኝ። ፈርተሽ ነው ይሄናል? ይኸውልሽ ከፈራሽ እርግጠኛ ሁኚ ማንም አይነካሽም። ንገሪኝ ነው። እሺ እነሱን ላምጣቸው እዚህ። እኔ እኮ ነፃነት እንዲሰማሽ ነው። ይኸውልሽ ነፃነት እንዲሰማሽ ነው ብቻሽ ነው የማወራሽ። እባክሽ ንገሪኝ። አታልቅሽ፣ ቀና በይ። ይኸውልሽ ማልቀስ ያለበት ወንጀል የሰራ ሰው ነው። አንቺ ወንጀል ሰርተሻል እንዴ? እሺ ሁለቱን ልጆች ታውቃቸዋለሽ? ማን ናቸው? ለአንቺ ምንሽ ናቸው? አይዞሽ አይዞሽ። ወንድምና እህቴ። ወንድምና እህትሽ። ስለዚህ ወንድምና እህትሽ ቤት ውስጥ እዚህ ጋር እያሉ አንቺ ውስጥ ታስረሽ ነበር። እሱ ለምን? እርግጠኛ ነኝ ወይ አንቺ አስቸግረሽ ነው ወይ ከአንቺ የሚፈልጉት ነገር አለ። አንቺ ልትሰጫቸው ያልቻልሽው፣ ልትስማሚ ያልቻልሽው የሆነ ነገር አለ። እሱን መናገር አልፈለግሽም። ለምን? እሺ ያለ ምግብ ለምን ያህል ጊዜ እዛ ቆይሽ? ብዙ ጊዜ። ምን ያህል ጊዜ? ብዙ ጊዜ። እና ያለ ምግብ ሰው አይሞትም እንዴ? እንደ አንቺ እንዴት ቆየሽ ማለት? ያለ ምግብ ብዙ ጊዜ ስትቆይ የሰው ልጅ ያለ ምግብ እንዴት ይሄን ያህል ሊቆይ ይችላል? በየሳምንቱ ይደግሳሉ እና ምን ይላሉ? እኔ የሰሩበት ቦታ ምግብ ሲወረውሩ አንስቼ እበላለሁ። ተደብቀሽ ትበያለሽ? ግን እኮ እጅና እግርሽ ታስሮ ነበር። እንዴት አድርገሽ ነው የምትበይው? ባፌ። ሌላ በምን ልትበይ ትችላለሽ? ባፍሽ ነው። እሱማ ግን ታስረሽ ነበር አልኩ። የታሰርኩትን እንደዚህ ፈተዋለሁ በግርግዳ። አይኔም ከዛ ፈልጌ ለማምለጥ አልሞከርሽም እስከዛሬ ድረስ? ይገሉኛል። ለምን እንደሚገሉሽ? ካመለጥኩኝ ይገሉኛል። ስለዚህ ካመለጥ ስለምትሞቺ እዛው በረሃብ ድፍት ብለሽ እንድትሞቺ ነው የመረጥሽው እንጂ ምግብ ለመብላት እጅሽን መፍታት ከቻልሽ እርግጠኛ ነኝ ለማምለጥ እጄን አልፈታም። አሁን ታዲያ ላይ ፈታልኝ። አይኔም በግርግዳ ወጣሽና እፈታለሁ። እሺ አሁን እኛ ምንድን እናደርግልሽ? የምትፈልጊው ነገር ምንድን ነው? ከዚህ መውጣት ትፈልጊያለሽ? አስወጣኝ እባክህ አስወጣኝ። ሁሉንም ነገር ንገሪኝ። ለምንድን ነው እንደዚህ የሚያሰቃይሽ? ለምን ንገሪኝ። አንቺ ካልነገርሽኝ እንዴት መፍትሄ መስጠት እችላለሁ? ከአንቺ የሚፈልጉት ንብረት ነው የሚፈልጉት? ምንድን ነው ከአንቺ የሚፈልጉት? ይሄ ቤት የአንቺም ነው አይደለ? ታዲያ አንቺም ከሆነ ለምንድን ነው እንድትኖሪ የማይፈልጉት? እኔ እማዬና አባዬ ከመሞታቸው በፊት ያስቀመጡልኝ ውርስ ነበር ምግብ ቤት። እሺ። እና የሆነ ሰዓት ስጋ በጣም በዝቶ በቃቱ። ምንድን ነው? እባክሽ ንገሪኝ እባክሽ። ይኸውልሽ አንቺ ካልነገርሽ መፍትሄ መስጠት አልችልም። ስለምን ጥራቸው እና እነሱ ይነግባል። በቃ ደህና ነሽ ግን? ዋጋቸውን ሰተናቸዋል። እነሱ አስገባቸው። ወይ መጡ። ይኸውልሽ ተረጋጊ። ቁጭ በላችሁ። እሺ ይጨመርላችሁ ወይስ የቀረ ነገር አለ?
እዚህ በላይ እንድታረጋግጥ በጣም አመሰግናለሁ። ዋጋቸውን ስለሰጣችኋቸው በደም ከፈናችሁ ሻትረውም እሺ አንቺ ማትረቢ እንዴት እህታችሁን እዚህ ቤት ምን አገባ ምን አገባ አፈለኩት ማድረግ መብት አለኝ እሺ እነሱ እኮ ምንም አላረጉኝም ምንም አላረጉኝም ማለት ምንም ነገር አልጎዱኝም እነሱ አይደለም ምን እየቀለድሽብን ነው ደህና ነሽ አይደለ እየቀለድሽብኝ ነው ደህና ነሽ ምንም ማለት ዝም በል ምንሽ ቤት ገብተሽ ነው አንቺ ያው ልጅ ትሰሚኛለሽ ሁሉንም ነገር እንድትናገሪ ምንም እንዳትፈሪ እኔ ያለሁልሽ እሷንም እሱንም እንዳትፈሪ የት ነበርሽ እስከዛሬ ቆይ ምን ሆነሽ ነው አትናገሪም ትናገራለሽ እኛ እኮ አንቺን ያገዝንሽ መስዋዕት አታስጨንቃት በቃ በእናትህ ለምንድን ነው የምታስጨንቃት እንዴ ምን አድርጊ ነው የምትላት አስጨነኳት ምንድነው አብራችሁ እንድትሰራ ስታስገድዷት የነበረ የምስራ ነው የምታወራው ነገር የለ እንደ ሁሉ ነገር ምንም ያረጉኝ ነገር የለም ሁሉንም ነገር አትናገሪም እነሱ አላከቱኝም እኮ እነሱ እኮ ምንም አላሉኝም እነሱን ያገሱሽ እያለ ነው እንደዛ እያለ ነው እንዴ የሚያስጨንቅሽ ማን አገታት ታዲያ ማን አገታት መች ታገተችና ነው ቤት ታዲያኛት እና ቤት ታዲያ እንዲያገኛት እሺ ይኸውልሽ አንቺ አሁን ህክምና ማግኘት አለብሽ አሁን ከዚህ ውጪ እኛ ማድረግ ያለብን የክሩ አባላት ማድረግ ያሉበት የት እንደምትሄደው የት እንደምትሄደው እኛ ነው ስራታለን ዝም በያለሽ ተነሽ እኛ ነው ስራታለሽ የት እንደምትሄጂ እኮ ንገሪያቸው እሺ አንድ እኛ ጋር ሆነ ያለብሽ ንገሪያቸው ከህክምና ባለሙያዎች ጋር አገናኙልኝ ከክሩ አባላት ጋር እሺ በጣም ጥሩ እንግዲህ እህታችሁን ስታስፈልጉኝ የነበረው ስለ እህታችሁን በቂ መረጃ ሰጡኝ የነበረው እዚህ ቤት ስታግታችኋት ነው ማለት ነው ምንድነው የምንማግተው የምታው ትናገራለሽ አትናገሪም አንተ አትናገርም ለታግታ አገኛት ቤት ውስጥ አይደል ሁለታችሁንም ይኸውልህ ሁለታችሁም ናዚህ ጋር ይኸውልህ እንደዛ አይነት ቀልድ ለሚቀልድ ሰው ዋጋውን ማን መስጠት እንዳለበት እኛ እናውቃለን እናንተ ላይ ኃይል ማባከን ያስፈልገንም ጥርሳችሁ ሲወልቅ ሁሉንም ነገር ትናገራላችሁ ምንድነው እሺ አሁን የምፈልገው እውነታውን ብቻ ነው ምክንያቱም መደብቅ የምትችሉበት ምንም ምክንያት የለም ለምሳሌ እዚህ ጋር ማሳያቸውን ቪዲዮ ተመልከቱ እዚህ ቪዲዮ ላይ እንደምትመለከቱት እቺ ልጅ ስታሰቃዩት ነበር ከናንተ መረጃ ለማግኘት ብዬ ነበር እሺ ጻጥ ያልኩት እሺ ምንድነው እሺ ይሄ ቪዲዮ ምንድነው እንዴ እቺ ልጅ ምን አርጊ ነው የምትሏት ምን አርጊ ነው የምትሏት ተናገር ምን አርጊ ነው ማለት እንዴ ዝም በላሽ እሺ ሁሉንም ነው ተናገር ወርሽኔ ሲረጅራል ማምሳ ድጋሚ ለነሱ አሳልፌ ሳልሰጣችሁ እውነቷን እያንዳንዷን ነገር አረባክሽ ካሜራ አጥፋና እናውራሽ ተነሽና ዝጋር ይኸውልሽ ምንም አይነት ወይ እንዴት የታገኘው ማለት ማን ሰጠህ ምኑ ማለት የታገኘው በድብቅ ካሜራ እኔ ቀላል ሰው አድርጋችሁኛል ቀላል ሰው አይደለም ቤቱን ከፍተህ ገብተህ ነበር ማለት ነው እኛ በሌለንበት አዎ ምን ነው ከጀርባ ይቀበራቸዋቸውም በጣም ከባድ ሰው ነሽ አሁን በእሳት ጉድጓድ ውስጥ ምን እንደቀበራችሁም ሁሉም እየወጣ ይገኛል እሺ እናንተ ወንጀለኞች ናችሁ አሁን እጄ ላይ ናችሁ ምንም አታመጡ ሁሉንም ነገር እንድትነግሩኝ እፈልጋለሁ እሺ ከዚህ በፊትም ጸጥ ብዬ ሳዳምጣችሁ የነበረው ምን እንደምትሉ ከናንተ መስማት ፈልጌ ነው ምራይ ክፉ ሰው ነገር ያደረገው ዝም በይ እኔ ነኝ ክፉ ሰው ክፉ ሰው ትላለች እንዴ ደግሞ እሺ አሁን ምን ሲፈጠር እንደነበረ እዚህ ቤት ምን እንደምትደብቁ ሁሉንም ነገር እንድትነግሩኝ እፈልጋለሁ እህታችሁን ለምን እንዳገታችሁ ድልስጣን አረባክሽ በቃ ይሄ ነገር አናደርግም ከዚህ በኋላ አስተካክለናችን እንኖራለን በቃ ሁሉ ነገር እነግራለሁ ግን አዎ አሳልፋት ተስጠን በቃ የምታሰራ አልፈልግም እሺ በገንዘብ እንደራደራለን እኔ ገንዘብ ሞድ ሰው ነኝ ገንዘብ ትከፍላላችሁ ገንዘብ ትወዳለህ እሺ ገንዘብ እንሰጣለን በቃ ምንም ነገር ተግባብተናል እሺ ካሜራ ተግባብተናል አሁን ያው ገንዘብ አይደለ እናንተን የገዛችሁ በገንዘብ አይደለ ይሄ ሁሉ ነገር ስታደርጉ ነበር እኔም ለገንዘብ እገዛለሁ ህይወት የሚቀይረው አይደለ እና ገንዘብ አይደለ ህሊናን የሚያሸጠው ገንዘብ ነው አይደለ ህሊናን የሚያሸጠው እኮ ገንዘብ ነው እሺ አንተ ገንዘብ እንሰጣለን በጣም እንፈልገው ወንድሜ ነገ ቢታመም አንተ ታሳክመዋለህ ተሳክመዋል ቢታመም አታሳክመው ስለዚህ ገንዘብ ያስፈልጋል የሰው ልጅ የሚያሳክመው እግዚአብሔር ፈጣሪ ብቻ ነው ስለዚህ አሁን ሁሉንም ነገር ንገሩኝ እቺ ልጅ ለምን ያገታችኋት ለምንድን ነው ምን ከሷ ለመፈለግ ነው ሁሉንም ነገር ንገሩኝ
አሁን በሰዓት እሷ ምርመራ ተደርጎላት በፍጹም ሌላ ህመም ቢገኝባት ከናንተ አናት አላው እንደዚህ ሁሉ እስከሞንደት ለምንድን ነው የደበደባችሁ? እሺ አሁን ተናገሪ። ምን ስጋ ምናምን ስትል ነበረ? ምንድነው የምታደርጉት? ለምንድን ነው ያፈናችሁት? ምን አይነት ሚስጥር እንዳይገኝ እኛ የምንሰራው ነገር እያንዳንዱን ነገር አጋልጣለሁ ስላለች እንዳታጋልጠን ነበር እንደዚህ የምናደርገው። ያው ማለት የሆነ ነገር እንዳናደርግ መቼ ስለሆነች ምን ነገር አላደረኳትኝ። እሺ ጨክኜ ምን ነገር ማድረግ አልቻልኩም። እና የምንሰራው ስራ ደግሞ ቢያንስ ትንሽ ገንዘብ እስክናገኝ ድረስ ነው እንጂ እናቆም ነበረ። ማለት እናንተ ባትመጡና ባትደርሱብን በቅርቡ ልናቆም ነበር ይሄን ስራ። ለምን ነው ታቆሙት? በቃ ምን ፈልገውን የገንዘብ የሆነ መንቀሳቀሻ ካገኘን በቂ ነገር እስክናገኝ ነበር የጠበቅን ያለውና ግን ገንዘቡ ጣማችሁና ረጅም ጊዜ ለመስራት ሞከራችሁ። በቃ ከዛሬ ነገ እያልን እዚህ ደረጃ የደረስነው። መጀመሪያ እንዴት ጀመራችሁ? ምንድነው እሱ የምትሰሩት? በደንብ እንድታብራሪልኝ እፈልጋለሁ። ይኸውልህ መጀመሪያ እኔ ምግብ ቤት ነበር የምሰራው፣ ስጋ ቤት እና በጣም ብዙ ስጋ እዛ ቤት ይሸጣል። ብዙ ደንበኞች አሉ። በጣም የማይመጡ የውጭ ባለሀብቶች የሉም። በቃ እንዳለ ብዙ ናቸው የሚመጡትና በጣም ግባባለሁ ከሚመጡ ሰዎች ከሚመላለሱ ሰዎች ጋር እና በቃ ተደጋጋሚ ደንበኞች ነበሩና ቲፕ ይሰጡኛል፣ የተሻለ ነገር ነው ይሰጡኛል። ተግባባን። ከዛ ስንግባባ ይህን ስራ ከምትሰሪ ለምን የተሻለ ስራ አሰሪም? ብዙ ሰው እኮ ስጋ እያለ የሚሸጠው ብዙ ነገር አለ አንቺ ማታውቂው። እና ብዙ ጊዜ ተደጋጋሚ ጨቀጭቆኝ ነበረ እና ወደ ውጭ የታሸጉ የሚሸጡ ስጋ አሉ የተለያዩ በዶላር ነው የሚሸጡትኝ። አንቺ የፈለግሽ ማግኘት ትችያለሽ። ስለዚህ ብዙ ነገር እንረዳሻለን፣ እኛንም አግዥን፣ እኛ ጋር ስሪ አሉኝ። ከዛ ሻልኳቸው። ማለት ብዙ ጊዜ ቆይቻለሁ ያን ነገር ለመወሰን። በቃ ሳይው በቃ አይደለም የሚሰጠኝ ገንዘብ ምናምን በቃ የሚያስጠላ ስለሆነ በቃ የህይወቴን ለመቀየር እነሱ መከተል ነበረብኝ፣ አማራጭ ስላልነበረኝ ነው። ስለዚህ የተለያዩ ስጋዎችን መጀመሪያ በቃ የእንስሳቶች ምናምን ሲሉኝ እሺ አልኩኝ። እኔ በቃ ስራዬ እነዛን የሚገኙበት ቦታ ላይ ሰዎች መመደብና ከዛም በኋላ ስጋውን መረከብ ነው። ከተረከበኩ በኋላ የሚያሽጉ ሰዎች አሉ። ከነሱ ጋር ሆነ እያሸግነ ሁሉም የራሱ የስራ ድርሻ አለው። ብዙ ናቸው ማለት ነው። ተደራጅታችሁ ነው የምትሰሩት? አዎ። እና ስጋውን እኛ እንዲያሽጉ ካደረኩ በኋላ እኔ ሲጀመር አብዛኛው ነገር ትእዛዝ መስጠት ነው። ይሄን እንደዚህ አድርጉ፣ ይሄን በዚህ አድርጉ ምናምን የሚመጣልኝ። አዎ። ከዛ ያን ነገር ካደረኩ በኋላ ይታሸገን። ከታሸገ በኋላ የሚረከቡ አሉ፣ እነሱ እናስረከባለን፣ ወደ ውጭ ይላካል ማለት ነው። እሺ እሱስ የዚህ ድርሻ ምንድነው? አንተ በዚህ ውስጥ የምታደርገው? የኔ ደግሞ ድርሻ የሆነ የተባልኩትን ነገር ማድረግ ነው። በቃ የተለያዩ ነገሮችን አምጣባላለሁ፣ እነዛን ነገሮች ማምጣት ነው። ይሰጠኛል፣ አደርሳለሁ። በቃ እዛ ቦታ ላይ አድራሽ ነኝ እኔ። አሁን ጫካ ቦታ የሚሄዱ ሰዎች አሉ አይደለ? ከነሱ ጋር እሱ ነው የሚያስተባብራቸው። እነዛን ሰዎች ሄዶ አብረው የሚገኙት እንስሳቶች ጋር አብረው ነው የሚመጡት፣ ግን ብቻውን መስራት ስለማይችል። ስለዚህ እሱ አቅራቢ ነው፣ አንቺ ደግሞ የምትልኪ ሰው ነሽ ማለት ነው። አዎ። እሺ ከመቼ ጀምሮ ነው የተሰሩ የነበረው? አልሞስት እንግዲህ አሁን ወደ አመት ሊሆንና ነው። አመት? አዎ አመት ብሎ የተሰሩ ነበር። በቃ 9 ወር 10 ወር ሊሆንና። እሺ ምን ያህል ካፒታል አላችሁ? ምን ያህል ገንዘብ ተጠቀማችሁ በዚህ? የወንጀል ብር ማለት ነው። ምንም የለንም ማለት ያው አሁን ላይ ብዙም ገንዘብ የለንም። ገና ወደፊት ነው ገና ብዙ ገንዘብ በደንብ የሚከፈለን። እንዴት ነው ገንዘብ ምን ተሰብስቦ ነው የሚከፈለን? በዶላር አይደል ነው የሚሸጡት ማለት ተነነ ብሩ። አውለ ልክ ነህ፣ ግን ገንዘብ የሚገባው በእኔ ነው። ስለዚህ ከእናንተ ውጭ ሌላ የምታስገቡበት ቦታ አለ? አዎ፣ ምክንያቱም በአካውንታችን አይቀመጥም እኛ ጋር ወደ ሌላ እያንዳንዱ ነገር ግዴታ። ምክንያቱም የምንሰራው ነገር ልክ ስላልሆነ ይሄ ገንዘብ ከየት እንደሚመጣ ተጠያቂ ስለምንሆን እንበትናለን በየቦታው። እሺ የታችሁን ለምን አገታችኋት ታዲያ? የታችሁን ለምንድን ነው ይሄን ያህል ስቃይ ታደርሱባችሁ? እሺ ምን ማድረግ እንችላለን? እኛን አጋልጣን ወንጀላችን እስር ቤት መግባት እኮ እኛ አንፈልግም። እሺ 1 አመት ሙሉ ይሄን ስትሰሩት ለምን አላጋለጣችኋችሁ? ብዙ ጊዜ ቆይታለች። እድል ሰጥታን ነበር። በቃ መጀመሪያ ብዙ ነገር ሳታውቅ በሚስጥር ነበር ስንሰራ የቆየን። ከሆነ ጊዜ በኋላ ለቃችብን። አንዳንድ ነገሮች እዚህ ቤት ስናመጣ የሆነ ነገር ሲደረጉ ስታይ ምናምን በቃ ምንድነው የምትሰሩት? እንደዚህ ነው አቁሙ አለችን።
አንቺ አብረሽን ስሪያና አልሰራም እንደዚህ አይነት ስራ ልትጀምር መስራት አልፈልግም አለች። እኛ የምናመጣውን ገንዘብ አይ በቃ የሆነ ስጋ ምናምን እዚህ ቤት ይዘን እንመጣለን የተረፉ ካሉ ማለት ስናስረክብ የምን ስጋ ነው የምትሸጡት? በዛው ነገር የውሻ አለ፣ የድመት አለ፣ የአይጥ አለ፣ ብዙ የዶሮም አለ፣ የበግም ብዙ አይነት አለ። እንደየንቱ አጋጣሚ ድንገት የሞቱ ከተገኙ የዶሮ ነው የበግ ማለት ኖርማል አይደል? ሊፈረሱ ኖ ድንገት ሞተዋል አይደለ? ድንገት ሞተው የተጣሉ ካሉ የነሱን እዛው ካሉበት ቦታ ላይ ቆዳቸውን ምናምን ከተገፈፈ በኋላ ምናምን የሚጣሉ ተጥሎ የተወሰነው ስጋ እናመጣና በማሽን እንዲሰራ እናደርጋለን እንዲፈጭ። ከዛ እናቀላቅለዋለን ከእንስሶቹ ስጋ ጋር። በጣም ያሳዝናል። ይሄ ሁሉ ፋውል እየሰራችሁ ይሄ ሁሉ ወንጀል እየሰራችሁ ማህበረሰቡን በሽታ የምትበክሉት እናንተ ናችሁ ማለት ነው። መጀመሪያ ግን ስመጣ እዚህ ቤት ውስጥ አይደለም ሽታው እና ምን ማድረግ ነበረብኝ? ምን ማለት ነበረብኝ? እንደዚህ ነው የምሰራው ብዬ እንድነግርህ ነው የፈለግከው? ያን ደግሞ ማድረግ አልችልም። ቆይ ሌላ ስራ የላችሁም እናንተ? ሌላ ስራ የለም። ቤት አለ ይሄን ስራ እኔ ነኝ ያስገባሁት። ይሄን ልጅ ነግሬያለሁ። መጀመሪያ ከክፍለ ሀገር ነበር የመጣው። ምን ልስራ ምናምን ብሎ ለስራ ነበር የመጣው። ለዚሁ ስራ እያንዳንዱ ነገርኩትኝ። በቃ መጀመሪያ ሌላ ነገር ብዬው ነበር የመጣው። ሲመጣ ሁሉ ነገር ነገርኩትኝ። ተስማማ። በቃ ስራ በቀንድ እንዲናልኩት ጫካ እየሄድክ የሞቱትን ሰዎች ካሉ እንደዚህ ይሄን ስራ አልኩት። እሺ አለኝ። ተስማማ። ቆይ እኔ የምለው እና እህትሽን እዚህ አስረሻት እሷን ፈልጋት ማለት እኔን ለመሸወር ነው? እኔን ቢዚ ለማድረግ ተስፋ ቆርጣ አልተገኘችም ብለህ ምናምን በቃ በዛው እንጠፋ አይደለ? እቅዴ እሱ ነበረ። ተሳካልሽ? አሁን እንዳልተሳካልኝ ማወቅኩ እኮ። በጣም አስመሳይ ሰው ነሽ። በዛን ደረጃ ማስመሰል አንተ ራሱ በጣም አስመሳይ ሰው ነህ። ቆይ ማለት እናንተ ሰርታችሁ መለወጥ አትችሉም? እንደዚህ አይነት ወንጀል ይሄ ያሳደጋችሁን ማህበረሰብ እናንተን እዚህ ደረጃ እንድትደርሱ ያደረጋችሁን ማህበረሰብ የምትክዱት ለምንድን ነው? በቃ የተሻለ ነገር ማግኘት ስላልቻልን ነው። የተሻለ ነገር የምታገኘው እስኪ በዚህ ህይወት ውስጥ ምን እናድርግሽ? ምን መቋቋም አንቻልም እኮ። ይሄ የአስተሳሰብ ጉዳይ ነው። የአስተሳሰብ ድህነት ውስጥ መግባት ነው። ሰው ተምሮ እንዳልተማረ ሲሆን በጣም ነው የሚያናድደው። እንዴ ቆይ እናንተ ያባታችሁ ማለት እኔ ሰው ቤት ተከራይቶ ምን ብሎ ይኖራል? እናንተ የቤተሰቦቹን ንብረት ይዛችሁ ሰርቶ መለወጥ እንዴት? የቤት ኪራይ የለባችሁ? እኔ 5000 3000 ደሞዝ የለቃቀምኩ እስከ መቼ ነው የምኖረው? ህሊናሽን ከመሸጥ አይሻልሽም? ህሊናችሁን ሸጣችሁ ያሳደጋችሁን ማህበረሰብ ማይሆን ነገር ከምታበሉት አንድ እንጀራ መቼም ለራስሽ አታጭም። ለምን ምንም አይሆንም? ሰርተሽ አትኖሪ? እንጀራ ካልተሰራ የት ይመጣል? አንድ እንጀራ መግዣ የት ታመጣለህ? ስራ ካልሰራ ምን ሰራለህ? ይሄም እኮ ስራ ብለን እኮ ነው እኛም የጀመርነው። መጀመሪያ ሞክረነው ስራ እኮ የለም ሲጀመር። ብዙ ስራ ሞክረናል። እሺ ለማንኛውም ከእናንተ ጋር አንጨቃጨቅም። ግን ደግሞ ልጅቷ ተስማማን የምትፈልገውን ገንዘብ ልንገር። አሁን አንተ አንድ ነገር ልንገር። ለአንተ አሁን ለወደፊት ለደህንነት የሚሆን ነገር ልንገር። አንተ አሁን የማትወጣው ጣጣ ውስጥ ነው እየገባ ያለው ወንድሜ። ግን በዚህ ነገር በዚህ የተነሳ ያስፈራራይ ነው። ጠብቅ። አይ ያስፈራራው አይደለም። የኛ የበላይ የሆኑ ሰዎች አሉ። እነሱ ካገኙ ለአንተ በጣም ከባድ አደጋ ውስጥ ነው። ሷርነች እንደ በላይ ደግሞ ሌላ በላይ አሉ። ከሷም በላይ ሌላ እኔ ስራ ያስገቡኝ ነው ማናቸው ታዲያ? እሺ ስለዚህ አንተ ደግሞ ራስህን ጠብቅ። መቆጣጠር አለኝ። ልንቀጥቀጥላቸው የሌላቸው መሳሪያ እኮ የለም ሲጀመር። የሆነ ነው በቃ ብዙ ነገሮች አሉ። እንትን የሚሉ ሰዎች አይደሉም በቀላሉ እንደዚህ ዝም ብሎ የምታልፋቸው እንደዚህ እንደኛ በቀላሉ እንትን የሚሉ ሰዎች አይደሉም። አላልፋቸውም። እሺ ስለዚህ ራስህን ጠብቅ። እኔ አደጋ ውስጥ እንዳትወድቅ። እኔ ላንተ ለተማታዝን ሰውዬ ዛሬ ደርሰህ ለኔ ማዘን ጀመርክ አይደለ? ሲጀመር እኮ እኛ ለእህታችን ብለን እንጂ ሁሉ ነገር ያደረግነው እስከዛሬ እሷ እኮ በህይወት እንድትቆይልን ከዛሬ ነገ ተስማማለች በሚል ሀሳብ እንጂ ለእነሱ ነግረናቸው ነበር። እያንዳንዱ ነገር እህቴ እንደምታስቸግረው ነገራቸው ሊያስወግዷት ሁሉ ሊያጠፋት ፈልገው ነበረ። ግን እዚህ ደብቄ ያስቀመጥኳት እኮ የለችም ብዬ ነው። ገባ? እነሱ ይፈልጓታል እኮ እውነቱን እየነገር ነው። ይፈልጓታል። በህይወት እንድትቆይ አይፈልጉም። እንደዚህ አይነት ሰው እነሱ ደግሞ ፍንጭ ካገኙ የሆነ ነገር ካለ ይህን ሰው ያገርጽናል ካሉ ጀስት ያጠፋሉ። አሁን ሚስጥር ስላወቀችባችሁ ነው እንጂ ባልወዳት ነው ቤት ውስጥ ያስቀመጥኩት። ግን ይኸውልሽ ምግብ እንዴት ነው የምታስበው? ውሃ እንኳን እንዳጠጣ አድርገሽ ማለት እኔ ለእህታችሁን ለንብረት ብላችሁ እሷን ማስወገድ የፈለጋችሁ ነው የሚመስለኝ። ምክንያቱም ሲጀመር ያልነገርኩ ነገር አለ። ምንድን ነው? እዚህ ቤት ውስጥ ካሜራ አለ። ካሜራ አለ። የምን ካሜራ?
እነሱ የሚከታተሉበት ነው እኛን የሚከታተሉበት ለምሳሌ እዚህ ቤት ማን እንደሚወጣ ማን እንደሚገባ እነሱ የሚከታተሉበት የራሳቸው የሆነ ድብቅ ካሜራ አላቸው እና ታዲያ እኔ ስመጣ በተደጋጋሚ ስመጣ ካሜራ ቀርጾኛል መቼም ይመጡ ነበር እስካሁን መብራት ጠፍቶ ነው መብራት ከጠፋ ደግሞ አይሰራም ካሜራ ማለት እንደዛ ብለን ሸውደን ምክንያቱም የሰው ልጅ ባንዴ እንደዚህ መጥቶ ነገር አለ ማለት ስለዚህ በቃ ችግር የለውም ካሜራውን ታዩና ጠቁሙኝ እኔ እነሱ ያሉበት ቦታ ሄዳለሁ ካሜራ ማያስፈልግም እዚህ ጋር እየሰሙ አይደል እንደ እነሱ ራሱ ነው አይደል አዎ በጣም አሪፍ ስለዚህ ደስ ይለኛል እኔ ቤቴ ክፍት ነው ይምጡ ፊት ለፊት ይጋፈጡኝ እንደዚህ ማህበረሰብን የሚጎዳ ነገር የሚያደርግ ሰው መጨረሻውን እኔ አመጣለታለሁ መጨረሻውን ያመጣ ልክ እናንተም ጋር እንደዚሁ በትግስት ቁጭ ብዬ አዳምጫችሁ ታግሼ እንደደረስኩበት እነሱም እደርስባቸዋለሁ ያኔ ሲጀመር እዚህ አካባቢ ሊኖሩ ይችላሉ ገባ አንተ የሚከታተሉበት መንገድ ይኖራቸዋል የምሬ ነው እያስፈራራሽ ነው ያስፈራራው ማለት ነው እንዴት እንደሚገቡ ስለማታውቅ ነው እኔ ላንተ ብዬ ነው እኔ ራስህን ጠብቅ አመሰግናለሁ ላንተ ብዬ ነው እኔ ራስህን ጠብቅ ከዛ ከዚህ ነገር ብትወጣ ሉጣ አይያሩ ህይወትን የምትፈልገው ዝም ብሎ መውጣት አለ እንዴ እናቴ ህይወትን የምትፈልገው ከሆነ እንጂ እንዳንቺ አይነቱን ልክስክስና እንዳንቺ አይነቱን ሴት ሆነሽ የፈለከውን አድርግ በእህትሽ ላይ እንደዛ አይነት ከፍልበታል ያላ ላደርግ በቃሽ ተነሱ ተነሱ ልቀቀኝ ተነሱ በእናትህ እባክህ ትማቱ ሰዲቅ በእናትህ እንግዲህ ውድ ተመልካቾቻችን ተመልክታችኋል የሆነውን ነገር ውድ ተመልካቾቻችን አሁን በቀጥታ እነዚህን ወደ እስር ቤት ወስዳቸዋለሁ ልጅቷ እንግዲህ እስካሁን ደህና እንዳልሆነች ነው ምልክት እየሰጡኝ ያሉት እሷን ወደ ሆስፒታል እንወስዳለን የሆነችው ነገር ካለ ለዚህ ኃላፊነቱን ሁለቱ ይወስዳሉ ማለት ነው ሌላ አዲስ ነገር ሲኖር እናንተ እንመጣለን ስለነበረን ቆይታ እናመሰግናለን መልካም ጊዜ